የመስቀልን በዓል ከኛ ጋር ልታከብሪ ስለመጣሽ በጣም አመሰግናለሁ። እንግዲህ የጉራጌ መስቀል ዛሬ የሚጀምርበት ደንጌሳት የሚባለው ቀን ላይ ነው የመጣሽው? አዎ ዛሬ ደንጌሳት ነው። በመኖሪያ ቤትሽ ነው? አዎ በመኖሪያ ቤት። ምናልባት አሜሪካ ሄጄ እንዳይመስላችሁ አንቺ እዚህ መተሽ እንደሆነ ንገሪያቸው። ይሄኛው የመጨረሻ ዘፈኔ ነው ስል በድንገት ሆስፒታል ገባው እና አልበምሽን እየሰራሽ ነው? አልበሜን እየሰራው ሶስተኛ አልበሜን እየሰራው 24 አመት ዘፍኛለሁ። 24 ሰዓት ስጠኝና ያ የተመኘሁትን ዝማሬ ልዘምርልህ ነበር ያልኩት። ይሄው ዛሬ ዘማሪ ከሆንኩኝ 14 አመት ሆኖኛል። በእውነት ብዙ ጊዜ በክራይ ቤት ተንከራትቻለሁ አዲስ አበባ ውስጥ። እንግዲህ ቤትሽን እንዳየሁት ግራውንድ ፕላስ ስንት ነው የሚባለው? 4 ነው። ግራውንድ ፕላስ 4 ነው። በጣም ያማረ ነው፣ ሰፊ ነው። ብዙ አመት ፈጅቶ ነው ያለቀው። ስንት አመት ፈጀ? በትንሹ 15 አመት ፈጅቷል። እውነት አጣው ጥበበኛ የሚያቆም መሜን፣ አሁን ግን አየሁት ከርቀት አዳኜን። እግዚአብሔር እንደ አልዓዛር ከሞት አስነስቶኛል። 3 ቀዶ ጥገና ነው የተደረገልኝ። እዝጊር ኬር ሁነ ጌታ ኬር ሁነ ላሆኛ ሰላነ ዚክር ታጅን ግቢ እዝጊር ኬር ሁነ ጌታ ኬር ሁነ እዝጊር ኬር ሁነ ጌታ ኬር ሁነ ለዚህ ያሰላነ። በአሁን ጊዜ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው። አስተዋይ ሰው ጊዜውንና ገንዘቡን ከብክነት ይጠብቃል። የብልሆች ምርጫ የሆነው ባማኮን ሪል ስቴት ለአይን የሚያሳሱ ውብ፣ ምቹና ሁሉ የተሟላላቸው በካሳንችስ በባምቢስና በአትላስ የገነባቸውን የመኖሪያ አፓርትመንቶችን እነሆ እያለ ነው። የካሳንችሱ ጋላክሲ የንግድና የመኖሪያ አፓርትመንትን በታላቅ ድምቀት አስመርቆ ቁልፎን እንዲረከቡ ጥሪ ሲያቀርብ በኩራት ነው። ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኑት ነው። የቀሩን ውስን ቤቶች ተሸጠው አልቀው ኋላ ወይ ነዶ ብለው ሳይቆጩ ፈጥነው በ0955 97 11 11 ወይንም በ0955 98 11 11 ላይ በመደወል በቶሎ ወስነው ቤቶ ይግቡ፣ ኑሮን ያደላድሉ፣ ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። የሸገር ኢንፎ ሚዲያ የመስቀል በዓል ልዩ ዝግጅትን በተወዳጇ ዘማሪት የቀድሞ ድምፃዊት የአሁኗ ዘማሪት አቦነሽ አድነው መኖሪያ ቤት ውስጥ ለማድረግ ነው። እንግዲህ እንደሚታወቀው በመስቀል በዓል እንግዲህ ከመስቀል በዓሉ አስቀድሞ ደንጌሳት የተባለ ልዩ የሴቶች የመስቀል ፕሮግራም እንዳለ ይታወቃል። ዛሬ በዘማሪት አቦነሽ አድነው መኖሪያ ቤት ውስጥ ተገኝተን ልዩ የበዓል ዝግጅት ልናሳልፍ ነው። ቤቷንም ልንጎበኝ ነው። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት እየጋበዝኩ መልካም በዓል እንዲሆንላችሁም እየተመኘው በጋራ ፕሮግራሙን እንድትከታተሉ እጋብዛለሁ። አብረን እንዝለቅ። ይዝጊር ኬር ሁነ ጌታ ኬር ሁነ ይዝጊር ኬር ሁነ ጌታ ኬር ሁነ ለዚህ ያሰላነ። ሰላም ለዚህ ቤት፣ እንዴት ናችሁ? እንኳን አደረሰሽ። እንኳን አደረሰሽ መስዬ። የመስቀልን በዓል ከኛ ጋር ልታከብሪ ስለመጣሽ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ የጉራጌ መስቀል ዛሬ የሚጀምርበት ደንጌሳት የሚባለው ቀን ላይ ነው የመጣሽው? አዎ ዛሬ ደንጌሳት ነው። እናመሰግናለን ስለመጣሽ። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ተዘጋጅቷል ሁሉ ነገር አስጎብኝን። እሺ ይኸው እንግዲህ ዛሬ እንደውም የሚበላው በአገር ቤት ጎመን እና አይብ ነው የሚበላው። የጎመን ቀን ነው። ክትፎ ደግሞ የደመራ ዕለት ነው የሚበላው። ይሄው እንግዲህ ሁሉም እያንዳንዱ ሰው እንደፈለገው እያነሳ እንደዚህ ነው
ባህላችን እንግዲህ በቃዎቹ ራሱ በጣም ነው የሚያምሩት። አዎ እንግዲህ በጥቂቱ ያው በአዲስ አበባ ቢሆንም ሌላ ጊዜ የምናከብረው በአገር ቤት ነው። አጋጣሚ ግን ዘንድሮ እዚህ ሀዘን ገጠመንና ዘንድሮ እዚህ ነው የምናሳልፈው ከቤተሰብ ጋር እና በዚህ ምክንያት ነው። በጣም እንኳን አደረሳችሁ እንላለን። እንኳን አብሮ አደረሰ። ፈጣሪ ያጽናችሁ፣ የሀዘን ዳርቻ ያድርግላችሁ። አሜን አሜን። ወላጅ አባትሽን ማጣትሽን እውነት ነው። ያው በእኛ የዕለት ሁለት ትልቅ ሰው ካረፈ ብዙ ሀዘን አይፈቀድም። በእውነት ወደ 7 ቄሶች መጥተው ነው ያወገዙት። ለብዙ ሰው እንደዚህ ነጭ ስንለብስ በጣም ግራ ይገባልና ግን መርቆ እግዚአብሔር እድሜ ሰጥቶት ከእግዚአብሔር ጋር ደግሞ ህብረት አድርጎ ቆራቢ ሰው ነው። ለቆራቢ ሀዘን አይደረግም እና በዚህ ምክንያት እኛም የአባቶችን እንግዲህ ምክርና ትምህርት ተቀብለን ይኸው መስቀልን እያከበርን ነው። በጣም ትልቅ ባህልም ነው። ቂቤም ተቀብቶ በልዩ ስነ ስርዓት ነው የቀብር ስነ ስርዓቱም የሚፈጸመው። እውነት ነው። ነጭ ለብሰን ቂቤ ተቀብተን ነው ምንሸኘው አባታችንን። እግዚአብሔር የአባታችንን ነፍስ ይማርልን። አሜን። የሀዘን ዳርቻ ያድርገው። እሺ፣ ስለዚህ አሁን የመስቀል በዓል ልዩ የተዘጋጁ የተለያዩ ምግቦች አሉ፣ ባህላቸውን እንደጠበቁ በጣም ደስ በሚል ሁኔታ ነው። በመኖሪያ ቤትሽ ነው? አዎ፣ በመኖሪያ ቤት። ምናልባት አሜሪካ ሄጄ እንዳይመስላችሁ አንቺ እዚህ መተሽ እንደሆነ ንገሪያቸው። እውነት ነው፣ በመኖሪያ ቤቴ ነው። እንግዲህ በሙሉ ቤተሰብ ነው ይሄ የምታየው። አጎቶቼ፣ እህቶቼ፣ ወንድሞቼ ከቤተሰብ ጋር ነው የምናሳልፈው። በአሁን ጊዜ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው። አስተዋይ ሰው ጊዜውንና ገንዘቡን ከብክነት ይጠብቃል። የብልሆች ምርጫ የሆነው ባማኮን ሪል ስቴት ለአይን የሚያሳሱ ውብ፣ ምቹና ሁሉ የተሟላላቸው በካሳንችስ በባምቢስና በአትላስ የገነባቸውን የመኖሪያ አፓርትመንቶችን እነሆ እያለ ነው። የካሳንችሱ ጋላክሲ የንግድና የመኖሪያ አፓርትመንትን በታላቅ ድምቀት አስመርቆ ቁልፎን እንዲረከቡ ጥሪ ሲያቀርብ በኩራት ነው። ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኑት ነው። የቀሩን ውስን ቤቶች ተሸጠው አልቀው ኋላ ወይ ነዶ ብለው ሳይቆጩ ፈጥነው በ0955 97 11 11 ወይንም በ0955 98 11 11 ላይ በመደወል በቶሎ ወስነው ቤቶ ይግቡ፣ ኑሮን ያደላድሉ፣ ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። አቡዬ በጣም ደስ የሚል ፕሮግራም ነው። መቼም መሀል ከተማ ላይ በእንደዚህ ደረጃ ከተዘጋጀ የገጠሩ ደግሞ ምን ይሆን ነው የሚያሰኘው። ቤትሽን በጣም ያምራል። አሁን ይሄ ራሱ ነፋሻማ የሆነ ቦታ በጣም ነው የሚያምረው። በእውነት እኔ መድኃኔዓለምን ነው የማመሰግነው። ይህ ሁሉ ክብሩን እሱ ይውሰድ። ምክንያቱም እኔ ጎበዝ ሆኜ እኔ ጻድቅ ሆኜ ሳይሆን እሱ ባሰበው። በእውነት ድሮ እዚህ ሰፈር ተከራይቼ ይኖር ነበረ። እዚህ እውነት? እሺ። በእውነት ወደ አሜሪካ ሳልሄድ በፊት እዚህ ጋር እማማ ካሰች የሚባሉ አንድ እናት ነበሩ። እሳቸው ጋር ተከራይቼ ይኖር ነበር እና በጣም ወደው ነበር ሰፈሩ እና እግዚአብሔር ደግሞ አስቦ ይሄንን አደረገ። እኖርበታለሁ የራሴ ቤት እዚህ ቦታ ይኖረኛል ብለሽ አስበሻል? እንግዲህ ቤትሽን እንዳየሁት ግራውንድ ፕላስ ስንት ነው የሚባለው? 4 ነው። ግራውንድ ፕላስ 4 ነው። በጣም ያማረ ነው፣ ሰፊ ነው። መሀል ከተማ ላይ ነው ያለው። ግን እዚህ በፊት ተከራይተሽ ትኖሪበት የነበረበት ቦታ እግዚአብሔር ፈቅዶ የራስሽ ቤት። አዎ እውነት ነው። እግዚአብሔር መስጠት ይችልበታል፣ ማድረግ ይችልበታል። ቸር ጌታ እንደሆነ በብዙ ህይወቴ ውስጥ ጎብኝቶኛል። የለመንኩትን አልነሳኝም። ለዚህም ነው እሱ ስላደረገልኝ ነገር አሁን ብዘምርለት ብቀኝለት አይበቃውም። ቃላትም ቢደረደሩ አይበቃም እግዚአብሔርን ለማመስገን። ግን እግዚአብሔር የተመሰገነ ይሁን፣ ክብሩን እሱ ይውሰድ። በእውነት ብዙ ጊዜ በኪራይ ቤት ተንከራትቻለሁ። አዲስ አበባ ውስጥ ከ13 ዓመት በላይ በኪራይ ቤት ብዙ ወሎ ሰፈር ኖር ያለው፣ እዚህ ሰፈር ኖር ያለው፣ ኮንጎ ሰፈር የሚባላል አድዋ ድልድይ እዛ ውስጥ ኖር ያለው። አዲስ አበባን በጣም ነው የምወደው። እግዚአብሔር ደግሞ ፈቅዶ
ብዙ አመት ፈጅቶ ነው ያለቀው። ስንት አመት ፈጀ? በትንሹ 15 አመት ፈጅቷል። ወላሂ ጎላጎል አልተጀመረም ነበር። ጎላጎል አሁን እየታደሰ ነው። ግን መሀል 22 ግን እንደው ለኔ ደግሞ እንደውም ሁሌ አዲስ አንድ ሰርቼ እሱን ደሰትና ኢንጆይ አድርጌ ከዛ ደግሞ የሚቀጥለውን አንድ እያልኩ እኔ ሁሌ እንደ አዲስ እስከዛሬ እየተደሰትኩ ነው 15 አመት እና እግዚአብሔር የተመሰገነ ይሁን። ምክንያቱም ከሁሉ በላይ እግዚአብሔር ደግሞ ወደ ቤቱ ሰብስቦኛል። ይሄ የምናየው ነገር በሙሉ ዓለም ራሱ እንኳን ህንፃ እንኳን አሸዋው እንኳን ሲሚንቶ እንኳን ብረቱ ዓለም ራሱ አላፊ ነው፣ ከንቱ ነው፣ ጥለነው ነው የምንሄደው። ፍቅር ነው የሚበልጠው በዚህ ምድር ላይ ስንኖር እና እግዚአብሔር የተመሰገነ ይሁን። አሁን በምስጋና ነው ያለሁት። እግዚአብሔርን እያመሰገንኩ ልቤ ያርፏል እና ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። አሜን። ትልቅ ትልቅ ደስታ ነው። ልብሽ ሙልት ያለው ደስታ ምስጋና ነውና አንድ ፎቶሽን እያየሁ ነበረ። እንግዲህ ሕክምና ላይ ሆነሽ ይመስለኛል አላቅምና ለኔ እግዚአብሔር ያደረገልኝ ነገር በጣም ብዙ ነው ብለሽ በተለያዩ መድረኮች ላይ ትመሰክሪያለሽ። የእግዚአብሔርን ታላቅነት ያደረገልሽን ነገር ትናገሪያለሽና በጣም ደስ ይላል ማመስገንሽ። ከዓለማዊ ህይወት ወጥተሽ እንግዲህ በጣም ተወዳጅ ድምፃዊት ነበርሽ። ባላገሩ አቡነሽ ነው በቃ ምንም ሌላ እውነት ነው የሚያነሳ አልነበረም። አሁን ደግሞ ወደ ዝማሬ ወደ መንፈሳዊ ህይወት ወደ አምላክሽ ተጠግተሽ በዝማሬም እያገለገልሽ ነውና እንደው የመጀመሪያ መነካትሽ በቃ እኔ ከዚህ በኋላ ለአምላኬ ነው ያልሽበት ምንድነው? ህመሙስ ምን ነበር? በእርግጥ እኔ ቤተሰቦቼ በጣም ይሄው እንደምታያቸው በጣም የኢትዮጵያ ኦርቶዶክስ አማኞች ናቸው። የተወለድኩትም እንደዛ ነው። አባቴ ደግሞ በጣም ጠንካራ ኦርቶዶክስ ነው። ወንድሞች ነበሩት፣ 2 ወንድሞች። እኛ የተወለድንበት ከከተማውም ትንሽ 40 ደቂቃ ራቅ የሚል ነው። ትምህርት ቤት አልነበረም በአካባቢው። ስለዚህ ምን አደረጉ? ተመካክረው ልጆቻችንን እንዴት እናስተምር? እኛ ገበሬ ነን። ስለዚህ እስኪ አንድ አባት እናምጣ ብለው ከወሎ በጣም ጎበዝ ቄስ 3ቱም ወንድማማቾች የሚወልዷቸው አንድ ግቢ ውስጥ ነበር የምንኖረው። ለሳቸውም አንድ ቤት ተሰርቶ አንድ ደግሞ ወተት ወዳለው ሲሉ ከነጥጃ ላም ተሰጥቷቸው እንደዛ እየኖሩ ሚስቶቻቸው በተራ እየመገቧቸው ምግባቸውን በተራ እየተሰራላቸው ልጅ እያስተማሩ በእኛ ምክንያት የአካባቢው ሰው ሁሉ እየመጣ እናንተን ለማስተማር ነው እኛ አባት ይመጡት። እና እኛን አስተምረውናል። አሁን የ3 ወንድማማቾች ልጆች በእውነት ኢንጂነር አለ፣ ዶክተር አለ። ይኸው እኔ ደግሞ እንደዚህ እንደምታይኝ እና የተለያየ ሙያ ውስጥ ተሰማርተው ዓለም ላይ ሁሉ ተሰማርተው እንደዛ ነው እና በጣም በእምነቱ ከመሰረታችን አፋችን ስንፈታ በቤተክርስቲያን ትምህርት ነው። ሀሁ ነው፣ አቡጊዳ ነው፣ መልእክተ ዮሐንስ ነው። ዛሬ ላይ ሳስበው ለካ የዮሐንስ መልእክት ነው። ከዛ ደግሞ እኔ በ6 ዓመቴ 3 ዳዊት ደግመሻል ይለኝ ነበር አባቴ። እና ዳዊት ማለት በመጽሐፍ ቅዱስ ትልቁ የጸሎት እንግዲህ እግዚአብሔር እንደ ልቤ ያለው ዳዊት የዳዊት ጸሎት በጣም በብዙ በክርስቲያኖች የሚታወቅ ትልቁ የጸሎት ክፍል ነው በመጽሐፍ ቅዱስ ውስጥ። ያንን በቃሌ ነበር ማነበንበው። ያ መሰረት ነው ለዛሬ ዘማሪነት ያበቃኝ። ውስጤ ዘፋኝ መሆንን በድንገት ዘፋኝ ሆንኩ ሳላስበው። ድንገት ነው የተመረጥኩት። ድንገት ነው ከትምህርት ቤት የተመረጥኩት። እዛ ቡኢ 2ኛ ደረጃ ትምህርት ቤት እዛ 9ኛ ክፍል ተማሪ ነበርኩ። ከዛ ተመርጬ ነው ወደዚህ የመጣሁት። ዝማሪነትን ግን ተመኘሁት። ምክንያቱም ከልጅነቴ ስላደግኩ መዘመርን፣ እግዚአብሔርን ማመስገንን ይሄንን ድምፅ የሰጠኝ እግዚአብሔር ስለሆነ እሱን እንዳመሰግነው እንዲፈቅድልኝ ብዙ ጊዜ ተመኝቼ ነበረ። እንደዚህ እቅድ ሳወጣ በቃ ይሄኛው የመጨረሻ ዘፈኔ ነው ስል በድንገት ሆስፒታል ገባሁ እና አልበምሽን እየሰራሽ ነው? አልበሜን እየሰራው 3ኛ አልበሜን እየሰራው ድንገት ወደ ሆስፒታል ገባው እና ኦፕን ሀር ሰርጀሪ የልብ ቀዶ ጥገና ነው የተደረገልኝ። ግን እግዚአብሔር በቸርነቱ አዳነኝ። የዛኔ ምንድነው ያልኩት 24 ዓመት ዘፍኛለሁ፣ 24 ሰዓት ስጠኝና ያ የተመኘሁትን ዝማሬ ልዘምርልህ
ነበር ያልኩት። ይኸው ዛሬ ዘማሪ ከሆንኩኝ 14 ዓመት። ወይ ጉድ! በጣም ይገርማል። እግዚአብሔር ይመስገን። አሜን አሜን። መስዬ አሜን። በጣም ነው እግዚአብሔር ይመስገን። መጀመሪያ የዘመርሽው ዝማሬ ምንድነው? መጀመሪያ የዘመርኩት አንድ ሙሉ አልበም ሰርቼ ነበረ። ከዛ ላይ በጣም ህዝብ የሚያውቀው የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው የሚል መዝሙር አለ። መጽሐፍ ቅዱስ ላይ ትልቅ ባለ ታሪክ 12 ዓመት ደም ሲፈሳት የነበረች ሴት የእሷን ታሪክ ነው የዘመርኩት። ብዙ ሰው ወዶታል ብዬ አምናለሁኝ። በዘማሪት አቦነሽ አድነው ዩቲዩብ ቻናል ላይ አለ። እየገቡ እሱን እንደሚሰሙ እርግጠኛ ነኝ። ደግሞ ሰምተው በእውነት አድንቀው አሁን ሁለተኛ መዝሙሬን ብዙ ድሮ ይኸውልሽ መዝሙርም እንግዲህ ዘፈንም ባለጸጋው ይቀረጽና ማከፋፈሉ ለዓለም ማዳራሱ የሌላ ሰው ሙያ ነበር። አሁን ግን ቴክኖሎጂው ተቀይሮ በዩቲዩብ እና በቲክቶክ በፌስቡክ ነው። ስለዚህ እዛ ላይ አዳዲስ መዝሙሮቼን እየጫንኩ ነው። ዘፋኝ እያለሁ 24 ዓመት ዘፈን በ10 ቋንቋ ፐርፌክትሊ ዘፍኛለሁኝ። በ10 ቋንቋ እያጠና በእውነት ይቺ ወለየዋ፣ ያቺ ጎንደሬዋ፣ ያቺ ጎጃሚዋ፣ ያቺ የጅማ ልጅ እንደዚህ እየተባልኩ በቃ ምንም አይነት በቃ ከፊኛው፣ ሶማሊኛው፣ ጋምቤልኛው በሁሉ ቋንቋ ነበር። ሀገሬን በጣም ወዳለው። የተለየ ባህል አለን ኢትዮጵያ። በእውነት ከ80 በላይ ቋንቋ የሚነገርበት ነው። የቋንቋ ባለቤት ደግሞ እግዚአብሔር ነው። ስለዚህ እግዚአብሔርን ቢፈቅድልኝ በቋንቋዎች ሁሉ ባመሰግነው ብዬ ይሄ አሁን ኬር ይሁን ኬር ይሁን እግዚአብሔር ሰላም ያድርገው ነው የሚለው ትርጉሙና እሱን ዘምሬያለሁ። አሁን ሰሞኑን ደግሞ በኦሮምኛና በአማርኛ የሚለቀቅ መዝሙር አለኝ። እንዲህ እያልኩ በቋንቋዎች ሁሉ እግዚአብሔርን አመሰግነዋለሁ። በጣም በጣም ትልቅ ነገር ነው፣ መታደል ነው። እንዳልሽው 24 ዓመት ዘፍኛለሁ። 24 ሰዓት ስጠኝና እንደው የልቤ ውስጥ ያለውን ልዘምር አልሽው። እሷ ያልቅበትም እውነት ነው። ለ14ኛ ዓመትሽን ይዘሻል በዝማሬ። በጣም የሚገርም ነው። እንዳልሽው ደግሞ በተለያየ ቋንቋ ዘፍነሻል። በዝማሬ ደግሞ በተለያዩ ቋንቋዎች ለመዘመር አሁን ጉራጌኛ ዘምረሻል፣ ኦሮምኛ ዘምረሻል፣ በሌሎችም ቋንቋዎች እግዚአብሔርን ለማመስገን እንግዲህ ያው ሳር ቅጠሉ ሁሉ ነው የሚያመስግነው። እውነት ነው። አንደበት ሁሉ ያለው ሁሉ እግዚአብሔርን ያመስግን ነው። ወፎች እንኳን በእውነት አዋፋት እንኳን ያመሰግኑታልና እግዚአብሔር የተመሰገነ ይሁን። አንቺም ዛሬ በእውነት በዚህ በዓል ላይ በደንጌሳት ላይ በመስቀል ላይ እዚህ ተገኝታችሁ ሸገር ኢንፎ በእውነት እዚህ አብረን እንድናከብር እግዚአብሔር ስለፈቀደልን እግዚአብሔር ይመስገን። አሜን አሜን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የመጀመሪያዋን ዝማሬሽን እስቲ በይልኝና የኦሮምኛውንም ብሰማ ደስ ይለኛል። በአሁን ጊዜ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው። አስተዋይ ሰው ጊዜውንና ገንዘቡን ከብክነት ይጠብቃል። የብልሆች ምርጫ የሆነው ባማኮን ሪል ስቴት ለዓይን የሚያሳሱ ውብ፣ ምቹና ሁሉ የተሟላላቸው በካሳንችስ በባምቢስና በአትላስ የገነባቸውን የመኖሪያ አፓርትመንቶችን እነሆ እያለ ነው። የካሳንችሱ ጋላክሲ የንግድና የመኖሪያ አፓርትመንትን በታላቅ ድምቀት አስመርቆ ቁልፎን እንዲረከቡ ጥሪ ሲያቀርብ በኩራት ነው። ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኑት ነው። የቀሩን ውስን ቤቶች ተሸጠው አልቀው ኋላ ወይ ነዶ ብለው ሳይቆጩ ፈጥነው በ0955 97 11 11 ወይንም በ0955 98 11 11 ላይ በመደወል በቶሎ ወስነው ቤቶ ይግቡ፣ ኑሮን ያደላድሉ፣ ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። የመጀመሪያው መዝሙሬ የልብሱን ጫፍ ያው ብዙ ሰው ስለሚያውቀው እሱ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው። የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው
ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው ባለመድኃኒቶች አሉ ባሉኝ ስፍራ ላለፈወስ ባዘን ገንዘቤን ስዘራ አጣው ጥበበኛ የሚያቆም መሜን አሁን ግን አየሁት ከርቀት አዳኜን አታቁሙኝ እኔን ልንካው መድኃኒቴን ልቁም ተፈውሼ ቀሚሱን ዳስሼ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው የሚለው። እንግዲህ ኦሮምኛውን ደግሞ ያዱርቢ ገለታ ሲንፋርሳ ያዱርቢ ገለታ ሲፍገልቻ ማርያሚ ሲንፋርሳ ማርያሚ ሲንፋርሳ ያዱርቢ ገለታ ሲፍገልቻ ያዱርቢ ገለታ ሲፍገልቻ ማርያሚ ሲንፋርሳ ማርያሚ ሲንፋርሳ። ይሄ አሁን ለግሸን ማርያም የሚለቀቅ ከዘማሪ ወንድማገኝ ጋር እየተቀባበልን አዲስ መዝሙር ነው። ስላላጠናሁት በጣም ይቅርታ ጠይቃለሁኝ። ተቀርጿል። ገና ዛሬ ነው የደረሰኝ ማስተሩ። በዚህ አጋጣሚ እንድትሰሙት የዘማሪት አቦነሽ አድነው ዩቲዩብ ቻናል ላይ ይለቀቃል። አመሰግናለሁ። ስለዚህ ሰብስክራይብ አድርጉ፣ ቤተሰብ ይሁኑ። በተለያየ ጊዜ የተሰሩ ዝማሬዎች እንግዲህ ማመስገኛዎች በጣም ብዙ አሉና የኦርቶዶክስ እምነት ተከታዮች የአቦነሽን የዩቲዩብ ቻናል ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ደግሞ በበረከት እንግዲህ በተለያዩ መንፈሳዊ ዜማዎች፣ ዝማሬዎች የሰራቻቸው እዛ ላይ ተጭነዋልና ተከታተሉ ብዬ እኔም ቤተሰቦቼን እጠይቃለሁ። እውነት ነው። 14 ዓመት ቀላል አይደለም። እውነት ነው። 14 ዓመት ነው እንግዲህ ያው ዩቲዩብ ጭኛለሁ። እስካሁን 40,000 ብቻ ሰብስክራይበር ነው ያለው። እውነት አይ ስላልታወቀ እንጂ በደንብ ከዚህ በላይ እና ምንድነው ያበረታታል፣ ሰዎች ያመሰግኑበታል፣ ብዙ ሰዎች ይደውሉልኛል። አሁን ዛሬ ለኔ የሚለው መዝሙሬ የኔ ታሪክ ነው። እግዚአብሔር እንደ አልዓዛር ከሞት አስነስቶኛል። 3 ቀዶ ጥገና ነው የተደረገልኝ እና እግዚአብሔር በቸርነቱ ጎብኝቶኛል። ዛሬ ለኔ ፍጹም አዲስ ቀን ነው። ዛሬ ለኔ አዲስ ማለዳ ነው። አልጋሽን ጣይና ተነሽ ተብያለሁ፣ ዘመን ጨምሮልኝ ለዜማ ቆሜያለሁ እያልኩ ያመሰገንኩት ወደ 3 ሚሊዮን ቪው አግኝቷል። በጣም ብዙ ሰዎች ተጽናንተንበታል። የአንቺ ታሪክ ብቻ አይደለም፣ እኛም እግዚአብሔር በብዙ ቸርነት ከህመም ከተለያየ ነገር ፈውሶን እዚህ ደርሰን ተጽናናንበት ያሉ ብዙዎች ስላሉ በጣም በዚህ አጋጣሚ አመሰግናቸዋለሁ። የተለያየ መዝሙሬን እግዚአብሔር በህይወት እስከቀጠለልኝ እስከቆምኩ ሳመሰግነው ዘመኔ በቤቱ እንዲያልቅ ብዬ ነው የምለው። በእውነት በጣም ደስ ይላል። ዝማሬውን ስትሰሚው እንደ አዲስ ውስጥሽ በኃይል ይሞላል። በጣም ነው። በተለይ ደግሞ መዝሙሮቼን ወጣቶቹ ይዘምሩታል በየሀገሩ። አንዳንዴ የቲክቶክ ቻናልም አለ እና 1 ሚሊዮን ላይክ አለው እና አንዳንዴ ላይክ ለእኔ እንዳውደ ምሕረት ጥሩ ነገር ካስተላለፍንበት ጥሩ ነገር ነው አይደለ? ዩቱብም ቲክቶክም ብዙ ሰዎች ለመጥፎ ነገር ይጠቀሙበታል። እኔ ግን እግዚአብሔርን ለማመሰግንበት ምክንያት ሲሆነኝ በዛ አጋጣሚ እየገቡ ብዙ ዘማሪያኖች አብረውኝ ይዘምራሉ እና ከተለያየ ዓለም ላይ ያሉ ዘማሪያኖች እየገቡ የኔን መዝሙር ሲዘምሩ ለኔ ዋጋዬ እሱ ነው እና በጣም ነው ደስ የሚለኝ። አዎ ለካ ለትውልድ አንድ ነገር ትቼ አልፍ ያለው ማለት ነው ብዬ በጣም ደስ ይለኛል። በዚህ አጋጣሚ በጣም የማመሰግነው ደግሞ ወደ ቤተክርስቲያን ስመጣ ወደ እንደዚህ በድምፄ ልክ በዘፈን ዓለም ብዙ ዘፈን እየዘፈንኩ እንደምኖረው ቤተክርስቲያን ውስጥ ደግሞ በዚህ ድምፅሽ መዘመር አለብሽ ብሎ ትልቅ ጸጋ ያለው የቤተክርስቲያናችን ልጅ ዲያቆን መኩሪያ ጉግሳ እነዚህን የልብሱን ጫፍ ተነሱ ለምስጋና ብርቱ ሰልፍ ነው በጣም የሚገርሙ መዝሙሮችን ጽፎ ያዘጋጀልኝን ዲያቆን መኩሪያ ጉግሳን በዚህ አጋጣሚ በጣም ብዙ ዝማሬዎችን የሰራ በጣም ባለሙያ ነው። በጣም የቤተክርስቲያን ሰው ነው። በጣም የቴዲን የነ
በቃ በኦርቶዶክስ ውስጥ በጣም የሚታወቁትን በሙሉ በዛ ወርቅም የበዛ ወርቅ ቀኑ ከረፈደ እና ብዙዎቹን እሱ ነው የሚሰራቸው። ትልቅ ጸጋ ያለው ልጅ ነው። አሜሪካን ሀገር ነው። የልጆች አባት ነው። እግዚአብሔር የልጆቹ አባት ያርገው እና ልጆቹን እያሳደገ እየለፋ በአሜሪካን ይሄው እንደዚህ እየጻፈ እኛን እግዚአብሔር እንድናመሰግን ምክንያት ሆኖ ነው እና በጣም አመሰግናለሁ። እግዚአብሔር ይመስገን። አሜሪካ ምን ያህል ጊዜ ቆየሽ? አሜሪካ ከ25 ዓመት በላይ ኖሬያለሁ። እውነት ከ25 ዓመት በላይ ኖሬያለሁ። ግን እመላለሳለሁ በየ3 ወሩ በየ4 ወሩ እመላለሳለሁ እና እግዚአብሔር ይመስገን። አሁን ግን ያው ወደዚህ እየመጣው ነው። በጣም ሙሉ ለሙሉ ወደዚህ። ስለዚህ ከትመሻል? አዎ አሁን ከልጆቼ ጋር የፈረንጆቹን ገና እና አዲስ ዓመት አክብሬ እመጣለሁ። አይ በጣም ደስ ይላል። በቃ አሁን እዚህ ሆኜ እውነት ነው እግዚአብሔርን አመሰግናለሁ። በቀረልኝ ዘመን ታዲያ ሊሞዚኗም እዚህ ትመጣለች። ደስ ምንም ስራ ሰራለሁ። ስራ መፍጠር ደግሞ በጣም ነው ጎበዝ ነኝ። ብዙ ነገር ሰራለሁ። በእውነት አሁን እዚህ በምትሆኝ ጊዜ ያሰብሻቸው ነገሮች አሉ? ብዙ ያሰብኩት ነገር አለ። ብዙ በፊት ሴራሚክ አስመጣ ነበር ከቻይና እና በዚህ በኮቪድ ምክንያት አቋርጬ ነበረ። ወደፊት እሱን አስመጪነቱን እቀጥልበታለሁ። ሀገራችን ሰላም ይሁን። አዎ ሀገራችን ሰላም ይሁን። የእግዚአብሔር ሰላም በምድሪቷ ላይ ይውረድ። ይሄንን ነው በቃ። አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ደስ ብሎኛል በእውነት አመሰግናለሁ። ዛሬ ለኔ ፍጹም አዲስ ቀን ነው ያልሽውን ሁላችንም በልባችን ዛሬ ለኔ እንድንል ዘምሪልኝና እናብቃ። ዛሬ ለኔ አዲስ ማለዳ ነው። ዛሬ ለኔ ፍጹም አዲስ ቀን ነው። አልጋሽን ተይና ተነሽ ተብያለሁ። ዘመን ጨምሮልኝ ለዜማ ቆሜያለሁ። አትድኝም አሉና ቀና ሰፈሩልኝ። የዓለም ጠቢባን ሞቴን ቀጠሩልኝ። ደብዳቤን ይዤ አንብብልኝ ልለው መቅደሱ መጥቼ ከእንባ ጋር ስሰጠው ጌታዬ ለወጠው አምላኬ ቀደደው። ይኸው በአዲስ ቀን በአዲስ ዘመን አለው። ዛሬ ለኔ አዲስ ማለዳ ነው። ዛሬ ለኔ ፍጹም አዲስ ቀን ነው። አልጋሽን ተይና ተነሽ ተብያለሁ። ዘመን ጨምሮልኝ ለዜማ ቆሜያለሁ። እግዚአብሔር ይስጥልኝ። አሜን። እንኳን ለዚህ አጋጣሚ ደግሞ የመጣሁት አሁን በአጋጣሚ አባቴ አርፎ ነው። እንግዲህ አባቴ ባለጸጋ ነው፣ የእድሜ ባለጸጋ ነው። እኛን አስተምሮ ልጆቹን አስተምሮ ይኸው እንደዚህ እግዚአብሔርን እንዳመሰግን ምክንያት የሆነኝ እሱ ነው። እግዚአብሔር ነፍሱን የአባቴን ነፍሱን በገነት ያኖርልኝ። እግዚአብሔር ነፍሱን ይማረው። በእኛ ባህል የሀዘን ልብስ መልበስ በጣም የተወገዘ ነው። 7 ካህናቶች ቆመው ነው ያወገዙን። በባህላችንም የቀብር ዕለት ነጭ ሻሽ ተደርጎ ቅቤ ተቀብተን በሽማግሌዎች ተመርቀን ይሄው እናቴንም እንዳየሻት ነጭ በነጭ ነው የምንለብሰው። ሀዘን ማክረር አይፈቀድም። የሀዘን መጨረሻ ያድርግ ተብሎ ተመርቋል። ለዚህ ነው በጣም ደስ ብሎኛል በእውነት። እግዚአብሔር ያጽናችሁ። ሀዘን በልብ ነው። ያው መቼም አባትን ያህል ነገር ማጣት እጅግ ከባድ ነው። ግን ደግሞ ተንከባክባችሁ አስታማችሁ ጦራችሁ ነውና ትልቅ ነገር ነው። መራቂ አባቴ ነበረ። ቆሞ ቢመርቀኝ ደስ ይለኛል። አሁን ደግሞ ወደ አባቱ ወደ በለጠው ተጠቅልሏል። እግዚአብሔር ነፍሱን በገነት አሜን አሜን አሜን። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። መልካም በዓል። ቤትሽን ከፍተሽ በአውደ ዓመት ደንጌሳ በዓልን ከቤተሰቦች መካከል የሸገር ኢንፎ ሚዲያ ተከታታዮችም እንዲጎበኙ እንዲመለከቱ አድርገሽ በርሽን ስለከፈትሽልን እግዚአብሔር ያክብርልን። በጣም እኔም ደስ ብሎኛል። መስዬ በብዙ ነገር የማደንቅሽ ለብዙዎች የተለያየ ነገር ብዙ ሰው በጎደለበት ነገር ልቡ በተሰበረበት ነገር በእውነት ለዓለም አድርሰሽ የሚገርም ነገር ነው የምታረጊው እና ይሄ ደግሞ ያንቺ መክሊትሽ ነው። እግዚአብሔር ጸጋሽን ያብዛልሽ። በእውነት
እግዚአብሔር ጸጋሽን ያብዛልሽና በጣም ነው ማመሰግነው። እግዚአብሔር ያክብርሽ። እሱ ይወሰድ። እንግዲህ እኔ ደግሞ ተመልካቾችን ነው ማመሰግነው። ምክንያቱም እኛ ምንም ድልድይ ሆነን ፕሮግራሙን ማቅረብ እንጂ ትልቁ ድርሻ መልካምና ቀና ልብ ያላቸው የሸገር ኢንፎ ሚዲያ ተከታታዮች በተለያየ ዓለም ክፍል የሚገኙ በጣም የብዙ ሰዎችን እንባ አብሰዋል፣ አይዟችሁ ብለዋል፣ ወገን ተገን ሆነዋልና እኔ እግዚአብሔር ያክብራችሁ። የሸገር ኢንፎ ቤተሰቦች በእውነት በጣም አከብራችኋለሁ። ለመሲ እዚህ መድረስ መሲ ይህንን መክሊቷን አውጥታ ለእናንተ እንድታደርስ ምክንያት የሆናችሁ እናንተ ናችሁና አሁንም እባካችሁን እንደው 1 ሚሊዮን መድረስ አለባት። በእውነት እስከ 1 ሚሊዮን እንደምትደርሺ በዚህ ዓመት በእውነት እርግጠኛ የእግዚአብሔር ፍቃድ ይሆናል። እውነት ነው፣ ደስ ይለኛል። አዎ እግዚአብሔር ያስከብርልኝ። በጣም አመሰግናለሁ። ይዝጊር ኪሪሁነ ጌታ ኪሪሁነ ይዝጊር ኪሪሁነ ጌታ ኪሪሁነ ለዚህ ያሰላነ ርቃት በምድር ይውጣ፣ በሰማይ ይውረድ። አሜን። ዚጌ ዓለም ጌሁን ብሸ የኬር ብሻ ይሆንልን፣ የኬር ብሻ ይሆንልን። ምርቃት የስላልሽ አሜን። የሚረቁ ምርቃት ሙጭላው ይሽን አሜን። የአቢደሽ ምርቃት ኒፍትም ነፎላም የለፈልሽን አሜን። ተደሻ አይለ አሜን። ምርቃት ይሁን፣ ምርቃት ይሁን። የኬር ጌሁን፣ የኬር ታጌሁን። አሜን። አትም ብትቢል አትም አትቅበጥም። ደሽ ዝጌር ያጥናሽን፣ ዝጌር ያጥናሽን። ኳ ነፍሴ ማርን፣ ነፍሴ ማርን፣ ነፍሴ ማርን። በዚጌ ኩልም የተወለዲ ዝጌር ምርቃተው ያስላልክም፣ ምርቃተው ያስላልክም። ተደህማ ይለይ የሆንም እቶና ዚ በዓል ባችም አመጣሽም ዚ ኬራት ይጀሽናን ኬር ዚጌ ግባ፣ ኬር ግባ። ጤና ያብሽን፣ ጤና ያብሽን፣ ጤና ያብሽን። ተኩልም ቁማፌት የሸክትልሽን እዝጌር በዚጌ የዋለም ይደር፣ በዚጌ የዋለም ይደር። አትም ብትብልም አትም አትቅበጥም። ዚ ብሻ ያለ ዳርቻ ይሁን፣ ዳርቻ ይሁን። ደህም ምርቃት የስላልክም፣ ምርቃት የስላልክም። ሁሉም የተወለደ እዝጌር የጠብቅን፣ የጠብቅን። አትም ብትብልም አትም አትቅበጥም። አገርኛ ኬሬ ይሆንልን፣ አገርኛ ኬሬ ይሁን፣ አገርኛ ኬሬ ይሁን። ያዘጋጀሽው ነገርማ እዝጌር ለፈያ ነገርን ፈያ ነገር ይሁንልሽን፣ ፈያ ነገር ይሁንልሽን፣ ፈያ ነገር ይሁንልሽን። በዲባ ጎደልኩን እዝጌር የሙላቡ እዝጌር ኬሬውን 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 ኬሬ ግባ ዚጌ ኬሬ ግባ በእዝጌር ያብከም አሜን አሜን። እዝጌር ባለን ያለማት ተማቂርቦ ተማቂርቦ ከነን ነፍሰና ቤት ማር እዝጌር ገረድ ዲደሽ ኩልን ቃብዝ ይበልሽን ቀኛ ያብሽን ተስቤሲብኩም ታዲስሽኩም እዝጌር ያደስ በባዮች ደሽ ተቀበል እዝጌር ባለን ያለማት ተማቂርብና አተማቂርብና ባዮች የተወለደ ይላቅ ሰቢ ጥሬሁን ኪስ ደም ዋጋሁን የሰፍቅር የሰመውደድ ያብሽን እዝጌር ጌታ ባለን ያለማት ተማቂረብሽ ቶኝም በባዮች ደሽ ተቀበል እኛ የጠወርሽውም እኛ ያዲሰሽውን ተደሴት በመችቢያ በመደለቢያ ተቀበሉ እዝጌር ባለን ያለማት ተማቂረብሽ አዲባ ጎደልኩ አውደ ዓመት መስቀል ይኳይም ላቡ በእዝጌር ኬሬሁን በአትርፍሙኝ አትርፍሙኝ አትርፍሙኝ እዝጌር ያብክም እዝጌር ያብክም መድኃኔዓለም ያብሽን የሙላም ያብሽን የሙላም ያብሽን ያትርፍም ያብሽን ያትረፍም ያብሽን የድብልም ያብሽን የድባብልም ያብሽን ያበን ያተቅስልሽን ያውልልሽን ያተድርልሽን ኬረጅ ፈያ ነገረጅ አሁኛ ደንጌሳት ባችም ጠራሽም
ሴራ ጥበቅሽም የሴራ ባያብሽን የሴራ ባያብሽን ሴራ ይጥፋብሽን ሴራ ይጥፋብሽን መድኃኔዓለም ክርስቶስ የዓለም መድኃኒት እድሜ ያብሽን ገለፍ እድሜ ያብሽን እድሜ ደሽ ማለቅ ይሆን እድሜ ደሽ የማቱሳላ እድሜ ይሆን እድሜ ደሽ የማቱሳላ ይሆን የጉርዛዚ ዝጌራ አብክም ይጀሬ ቦኩስ ጌራ አብሽን ያቂሶ ባብሶስ ጌራሽን የዲቪ ሶሎቤ ዝጌራ አብሽን የግዶች ግርዛዘዝ ጌራ አብሽን የክንም ምርቃት የስላሽን ምርቃት የስላሽን ዝየጠራሁነሚ የጌበክርንም ያደባይ ደምኔ መችቢያንም ያደባይ ደንዝ ጌራ አብሽን የኳዝ ጌራ አብሽን የኳዝ ጌራ አብሽን ደህምዝ ጌራ አብክም በዚህ በሰብሰብክም ማለስ ደህም ማለቅ ደህም ዚህ አይነት ፈያ ነገር ደህም ይስለህም ኬር ነገራጅም ፈያ ነገራጅም ዚያሚን ታዚጌ ይግባ ዚኬር ታዚጌ ይግባ ዚኬር ታዚጌ ይግባ እኛ አረፍነቦ መዝጌራ ይረፍቦ ዝጌራ ይረፍቦ አቦነሽ አቦነሽ አይደል ስምኪ ያቦ ባይና ያቦ ባይና አቦ ያለቃ ያቦ ያደራ ባይና አቦ የገብረ መንፈስ ቅዱስ ከነም ይርደማ ከነም ያለቅማ ማለቅ ባይቱን ስምታ ጥራ ባይሁን አገርኛ ኢትዮጵያ ሰላም አገር ይሁን አገረ ገነት ይሁን ኢትዮጵያ ይፈጠሪ ለቅሙባ አገር ይሁን ጉርዝ የሚረቅቡ አገር ይሁን ኢትዮጵያ መሰለ ፈያ አገርኛም ለምለም ያገርኛ ክፉ ነገር ያረቅለ ክፉ ነገር ያለቅለ ይሄን ነገር ይዚም ይግባ ያ ነገር ይዚም ይግባ የሬ ባርክም በዚህ በሰበሰብ ከተት ይምደም ዚህ አይነት ደስታ ይደም ይስላም ይፈያ ነገር ይዝሙን ግበም ዚህ አይነት ኬር ይዝሙን ግበም መድኃኔዓለም ክርስቶስ ሴራጥ ይበቀት ሚፍተኛ በቀላውናትም ጭቋውናትም እስኪያውና ሁሉን ቀሟላትም የሟላላ ያሟላሚ አባ ተጓደኞች ያስማማና ፈበጥ ያስማማና ታገር ያስማማና ሰላም ፍቅር ያባ ደህም ዚየካ ዲሰትክም ሰዎች የካይጅፍክም ሰዎች የካይንከፍክም ሰዎች ዝጌሪ ያጅብክም መድኃኔዓለም ክርስቶስ የሞቲ ዘሚኛ ነፍሴ ማረክ መንግስተ ሰማያት ያወርስን በእነ አብርሃም በእነ ያዕቆብ በእነ ይስሐቅ ሞራ ያውናን በፎዮች ሞራ ይቶና የኩልም በዚጌ ሶስት ለምቻውን ተወለድሙም ሶስትን ከነማው የለም በፈይ ምድርን ያለም እኛ ያለነበይ ምድር ኩልም እኛ ንሽልትን አቶ አድኖይ ነው አቶ ደነቀይ ነው አቶ ታምሬ ነው የጊያን ጋፋቶ ታምሬ ነበር የታምሬ ግርፍ ነው ሌሎች ኩልንከን ነውና የኳም ነፍሴ ማር መንግስተ ሰማያት ዋርስን እኛ ይለየነ ወናየን ያንበረነ ዋጋኛ የጦማ ይሁን ዋጋኛ የማኔ ይሁን ዋጋኛ የማኔ ይሁን ፍቅርኛ ቁናይ ይሁን በኬርን ውጣም በኬርን ንግባ በኬር ውጣ አገርኛ ኢትዮጵያ ኬር አገር ይሁን የሰላም አገር ይሁን ኢትዮጵያ ለዘላለም ይንብር ክፉሃን ያረቅለ ፈያን ያቅርብለ ይኬርታ ይፍትጎ የሚትኪ የሚረቀቱም አንሳብ የሚሄን ይረቀና የከነ ምርቃት ሙጭላው ሚዛ የዲ ምርቃት ሙጭላው ሚዛ የስላና አዲባ ጎደልኩን አዲባ አቂረሁን ነገር ባለ ኳቸሩ መድኃኔዓለም ኳይ ሙላቦ ይዝጌር ኬሬሁን ለዚህ ለሚረቅነና ይገረር ኬሬሁን በዚህ ላረፍነቦ ይደገማ ለዚህ ለሰበሰብ ስለኩልም ሰብ ኬሬሁን ዚክር ታጅንግቢ ይዝጊር ኪሪሁነ ጌታ ኪሪሁነ ይዝጊር ኪሪሁነ ጌታ ኪሪሁነ ለዚህ ያሰላነ ውድ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ መስቀል በዓልን በተለይ ደግሞ በጉራጌ ባህል ደንጌሳት የሚባለውን በተወዳጇ ዘማሪት አቦነሽ አድነው መኖሪያ ቤት ውስጥ ሆነን እንዲህ እያሳለፍን ነው። በአባቶች በእናቶች ምርቃት በጣም ደስ የሚል ነው። የተለየ ምርቃቱ በራሱ ደስ ይላል። እውነት ነው። አንቺ ደግሞ ለእግዚአብሔር ኬር ይሁን የሚል ዝማሬ አለሽ። እውነት ነው። ከፈቀድሽልን እንደው በዛው ያው አባቶች በኬር ኬሬሁን ብለው በኬርታ ጀምረዋል። ኬሪሁን መልካም ይሁን ነው መልካም ይሁን ተመስገን እንደማለት ነው። እና እኔም በአጋጣሚ 1-2 ወር ይሆናል ዩቲዩብ ላይ ለቅቄዋለሁኝ። ኬሬሁን የሚል መዝሙር አለኝ፣ እሱን እዘምርልሻለሁ። እባክሽ እዝጊር ኬሬሁን ጌታ ኬሬሁን እዝጊር ኬሬሁን ጌታ ኬሬሁን
ላሆኛ ሰላነ እዝጊር ኬሬሁነ ጌታ ኬሬኩነ እዝጊር ኬሬሁነ ጌታ ኬሬኩነ ለዚህ ያሰላነ ክርስቶስን ያበሰላም ኃጢአትኛም ገፈረንም ለኛ ባለም የሰቀለ ያለ ኢየሱስ ጌታ የለ ያለ ኢየሱስ ጌታ የለ እዝጊር ኬሬሁነ ጌታ ኬሬኩነ እዝጊር ኬሬሁነ ጌታ ኬሬኩነ ላሆኛ ሰላነ ዩቲዩብ ቻናል ላይ ገብታችሁ ሙሉውን ተመልከቱት። የተለያዩ ዝማሬዎች አሉ። በቅርብ የሚወጣም የኦሮምኛ ዝማሬ እውነት ነው አለ። አዎ ቆንጆ የእናታችን የእመቤቴ ማርያም በኦሮምኛና በአማርኛ ተቀርጬ አሁን ሰሞኑን ለግሸን ማርያም የሚለቀቅ በጣም ቆንጆ መዝሙር አለ። ለሁለት አዲስ ልጅ ወደ ዝማሬ እንዲገባ ዘማሪ ወንድም አገኝ ከሐረር መጥቶ አብረን በአማርኛና በኦሮምኛ ዘምረናል። አሁን ለግሸን ማርያም ይለቀቃል። ስለዚህ እሱንም ትከታተላላችሁ። በጣም ነው የማመሰግነው። ወደ ምንድነው አሁን ወደ ምግቡ ወደ ገበታ ወደ ገበታ እሺ እዝጊር ኬሬሁነ ጌታ ኬሬኩነ ለዚህ ያሰላነ ክርስቶስን ያበሰላም ኃጢአትኛም ገፈረንም ለኛ ባለም የሰቀለ ያለ ኢየሱስ ጌታ የለ ያለ ኢየሱስ ጌታ የለ እዝጊር ኬሬሁነ ጌታ ኬሬኩነ እዝጊር ኬሬሁነ ጌታ ኬሬኩነ ላሆኛ ሰላነ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።